ስብሐተ ዘነግ ንትየኑ ለከ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እርሱ ስለ ስሜ ቤት ይሠራል። መጽሐፈ ሳሙኤል ሁለተኛ ምዕራፍ 7 ከቁጥር 13 የተመዘገበ ኃይለ ቃል ነው። የተከበራችሁና የተወደዳችሁ ውድ ኦርቶዶክሳውያን ቤተሰቦቻችን ዛሬ በዚህ በፊታችሁ የቆምነው በአዲስ አበባ ሀገረ ስብከት ስር የሚተዳደረው በኮልፌ ቀራኒዮ ክፍለ ከተማ ቤቴል በተለምዶ ቤቴል ሆስፒታል እየተባለ በሚጠራው አካባቢ ስለተመሰረተውና በመሰራት ላይ ስላለው ሕንፃ ቤተ ክርስቲያን አጭር ማብራሪያ ለመስጠት ሲሆን ይህ ሕንፃ ቤተ መቅደስ በ1996 ዓመተ ምህረት በአባቶች ካህናት፣ በአካባቢው ምዕመናን፣ በሰንበት ትምህርት ቤት ወጣቶች፣ በአካባቢው ወጣቶች እግዚአብሔርን በሚወዱ ምዕመናንና እግዚአብሔር መንፈስ ቅዱስ ባደረባቸው ሰዎች አማካኝነት የተመሰረተ ሲሆን ከዚያን ጊዜ ጀምሮ እስከ ዛሬ እስከ 2018 ዓመተ ምህረት ድረስ ወቅቱ የሚጠይቀውን ተጋድሎ እየተጋደሉ ከዚህ ደረጃ ደርሷል። በመሆኑም ይህ ሕንፃ ቤተ መቅደስ አሁን እዚህ ደረጃ በመድረሱ ዝም ብሎ አልጋ በአልጋ የመጣ ሳይሆን ብዙ ፈተናዎችን ያሳለፈ፣ ብዙ ምዕመናን ብዙ መከራ ያሳለፉለት፣ ብዙ የእግዚአብሔር ቤተሰቦች በዚህ ቤተ ክርስቲያን ላይ የተሰቃዩለት፣ የተገረፉ፣ የታሰሩ ብዙ ምዕመናን እንደተጠበቀ ሆኖ ነገር ግን እግዚአብሔር ያን ሁሉ አሳልፎ ቤቱን ለመስራት የመረጠለትን የእግዚአብሔርን ሕዝብ በዚህ አስፍሮ ስለ እግዚአብሔር ቤት የሚጨነቁ ምዕመናንን አዘጋጅቶ ቤቱን ሰርተዋል። በሰፈረ ኢዮር በተንጣለለው መሬት ላይ በ1996 ግንቦት 1 ቀን የታላቁ ሊቀ መላእክት ቅዱስ ሚካኤል መቃኞ ቤት ተመሰረተ። በብዙ ድካምና ትግል የሊቀ መላኩ ገዛና ረድኤት ከፊት ቀድሞ ይህ ግዙፍ የሆነ ቦታ ለቤተ ክርስቲያኑ ተሰጠ። አሁን ወዳለው ቤተ ክርስቲያንም ተገንብቶ በ1999 ዓመተ ምህረት በግንቦት 12 ቀን ተዘዋወረ። የቤተል ደብረ ኢዮር ቅዱስ ሚካኤል ቤተ ክርስቲያን። የቤተል ደብረ ኢዮር ቅዱስ ሚካኤል ቤተ ክርስቲያን በአይነቱ ለየት ያለ እጅግ ግዙፍ የሆነ አዲስ ሕንፃ ቤተ ክርስቲያንን እያሰራ ይገኛል። ይህ ቤተ ክርስቲያን በ5805 ካሬ ሜትር ላይ ያረፈ ሲሆን በብፁዕ አባታችን አቡነ ኤልያስ ቡራኬ መሰረት የመጀመሪያውን የሥራ እንቅስቃሴ መጋቢት 4 2008 ዓ.ም ተጀመረ። ይህ አዲስ እየተሰራ ያለው ቤተ ክርስቲያን የተለያዩ የዲዛይን ማሻሻያዎችና ምርጫዎች የተደረገለት ሲሆን በፊት ሊሰራ ታስቦ ከነበረው በ2024 ካሬ ሜትር ላይ የሚያርፍ ሕንፃ ሲሆን አሁን ላይ ማሻሻያ የተደረገለት የአሁኑ ሕንፃ ግን በ5805 ካሬ ሜትር ላይ ያረፈ ነው። የአካባቢው መልክዓ ምድር ሲታይ ተራራማ በመሆኑ ሕንፃው ቤተክርስቲያኑ ከፍ ተብሎ እንዲሰራና ጉልህ ተደርጎ እንዲታይ አድርጎታል። ይህም በመሆኑ ግርማ ሞገስን ይበልጡኑ እንዲደርብ አድርጎታል። የቤተ ክርስቲያኑ አሰራር በሶስት ቅጽር ግቢ የሚከፈል ወይም የሚወከል ሲሆን የዚህም ምሳሌ የዓለመ መላእክት ኢዮር፣ ራማና ኤረር ምሳሌ ነው። በመጀመሪያው ቅጽር ግቢ ቤተ መንፋቅ፣ ሰንበቴ ቤቶች፣ የካህናት መመገቢያ፣ ጽሕፈት ቤቶች፣ የሰበካ ጉባኤ፣ ለልማት ክፍል የሚሆኑ ቢሮዎች፣ የሰንበት ትምህርት ቤቶች፣ የተለያዩ አገልግሎት የሚውል አዳራሽ፣ ቤተ መጻሕፍትን የያዘ ነው። በሁለተኛው ቅጽር ግቢ ደጀ ሰላም፣ መካነ ጸሎት የመሳሰሉትን የያዘ ነው። በሶስተኛው ቅጽር ግቢ ደግሞ ዋናውን ቤተ ክርስቲያን፣ ቤተልሔምን፣ ግብር ቤትን፣ ግምዣ ቤት፣ የደውል ቤትና ቤተ ጥምቀት ወይም ክርስትና ቤትን የያዘ ነው።
የቤተ ክርስቲያኑ አውደ ምሕረት በሰማያዊት ኢየሩሳሌም ምሳሌነት ከግቢው ትንሽ ከፍ ተደርጎ ለምዕመናን እይታ የሚታይ ሲሆን ቅኔ ማህሌት፣ ቅድስት፣ መቅደስ በሦስቱ ዓለመ እግዚአብሔር ይመሰላሉ። ሰማይ ውደድ፣ መንበረ መንግሥት፣ ጽርሐ አርያም ተምሳሌት ይኖረዋል። ወይም የአውደ ምሕረቱ ካልተቆጠረ መንበሩ ከነጽላቱ ያለበትን ጽርሐ አርያም ሆኖ በሰማቱ ሰማያት ተመስሎ እየተገነባ ይገኛል። የቤተ ክርስቲያናችን አጠቃላይ ስፋት 5805 ካሬ ሜትር ሲሆን የበረንዳው 1690፣ የቅኔ ማህሌቱ 3468፣ የቅድስት 436፣ የመቅደሱ ደግሞ 211 ካሬ ሜትር ይሆናል። ከዚህም በተጨማሪ በምስራቅ በቅድስት ውስጥ የካህናት ልብስ ተክኖ ማስቀመጫ፣ ቁም ሳጥኖች፣ መደርደሪያ፣ የልብስ መቀየሪያ ክፍል እንዲሁም ወደ አገልግሎት ከመሰማራታቸው በፊት እጅ መታጠቢያ ክፍል ያለው ሲሆን ይህም ስለሆነ ፍሳሹ ውስጥ ለውስጥ የሚሰርግና የማይረጋገጥ ሆኖ የፍሳሽ መስመር ተዘርግቶለታል። የቤተ ክርስቲያኑ የበረንዳው ዋና ግድግዳ ምሰሶዎች በተናጠል እያንዳንዳቸውን ስንቆጥራቸው 36 ሲሆኑ ይህም ምሳሌነቱ በ36ቱ ቅዱሳን አንስት ምሳሌ ተደርጎ የተሰራ ወይም የሚሰራ ይሆናል። ከዚህም በተጨማሪ ቅኔ ማህሌቱ ለሁለት የሚከፍሉት ምሰሶዎች በ24ቱ ካህናተ ሰማይ ምሳሌ ተደርጓል። ቅኔ ማህሌቱና ቅድስቱን የሚለዩት ምሰሶዎች ብዛትም ዓለምን በስብከታቸው በወንጌል በቀደሱት ሐዋርያት ምሳሌ በማድረግ ቁጥራቸው 12 ሆኗል። ሌላኛው የቤተ ክርስቲያናችን ክፍል መቅደሱ ሲሆን በጽርሐ አርያም ሰማይ በልዩ ምስጋና የሚቀደስበት ስሉስ ቅዱስ ዓለምን በመዳፉ እንደ እንቁላል በእጁ እንደያዘው ለመመሰል በእንቁላላማ ቅርጽ የተሰራ ነው። የዚህ ቤተ ክርስቲያን ዲዛይንም ጌታችን ከ3 ድንጋዮች በፊልጵስዩስ በእናቱ ድንግል ማርያም ስም መሐንዲስ ሳይመትራቸው አናጺ ሳይጠርባቸው ድንጋዮቹ እንደ ሰም ቀልጠው በእሱ ፍቃድ ቅድስት፣ መቅደስ፣ ቅኔ ማህሌት በመሆን እንደሰራው ይህም ቤተ ክርስቲያናችን ትውፊትን በጠበቀ መልኩ የሚሰራ ይሆናል። በ4 ክፍልም ተከፍሎ በመስቀል ቅርጽ እየተሰራ ይገኛል። ከመሬት አንስቶ እስከ ጉልላቱ መጨረሻ ለማከናወን ወሳኝ የግንባታ ሂደት ላይ የደረሰ በመሆኑ የተሰራው የእንጨት ስታፍ ሆልዲንግ የሚመጣው ክረምት ሳይመጣ እስከ ሰኔ ቅዱስ ሚካኤል ክብረ በዓል መሞላት ስላለበት የሞት ሽረት ትግልን በማድረግ መንፈሳዊ ግዴታችንን ልንወጣ ይገባል። ለዚሁ ግንባታ ወጪ የሚሆኑ ብረት፣ ፎርም ወርክ፣ ፕላይውድስ፣ ሚስማር፣ ጠጠር፣ አሸዋ፣ ሲሚንቶ፣ የእጅ ዋጋ፣ የአርማታ ማያያዣና ፋስት ኢንስቶልድ አንከር አድሄሲቭ ዋና ዋና አስፈላጊ ግብዓቶች ናቸው። በመሆኑ ለዚህ ስራ ማከናወኛ 42 ሚሊዮን ብር ያስፈልጋል። የቤተ ክርስቲያናችን አርኪቴክቸራል፣ ስትራክቸራል፣ ኤሌክትሪካል፣ ድሬኔጅ ወይም ፍሳሽ ማስወገጃ እና የድምፅ ሲስተም ዲዛይኖች የተጠናቀቁ ሲሆን የህንፃው ፊኒሽንግ፣ ቅርጻ ቅርጾች፣ ስነ ስዕላት፣ አይኮኖግራፊ እንዲሁም የውስጥ ኢንቴሪየር ዲዛይን በሂደት ላይ ይገኛል። ውድ ምዕመናን፣ የታላቁ ሊቀ መላእክት ቅዱስ ሚካኤል ህንፃ በጋራ በአንድ ልብ፣ በአንድ እጅ፣ በአንድነት መንፈስ ተጣምረን የጀመርነውን ከፍጻሜ እናድርሰው። ይህ ህንፃ ቤተ መቅደስ ከዚህ በፊት ቦሌ ቡልቡላ መድኃኔዓለም በ5600 ካሬ ሜትር ላይ የተመሰረተ ሲሆን እሱ አንደኛ ሆኖ ነበር። አሁን ግን ደብረ ኢዮር ቅዱስ ሚካኤል ቤተክርስቲያን በ5800 ስላረፈ በአፍሪካ ብሎም በዓለም አንደኛ በስፋቱ አንደኛ የሆነ ህንፃ ቤተ መቅደስ ነው። አሰራሩም የቀደሙትን የአባቶቻችን ትውፊት የጠበቀ ክብ የሆነ ህንፃ ቤተ መቅደስ ነውና ይህንን ህንፃ ቤተ መቅደስ እንግዲህ
ሁላችሁም መጥታችሁ እንድትጎበኙ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።